ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የንስር ቋንቋ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሮ ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛና እንግሊዝኛን እንዲሁም ሂሳብን ጨምሮ በውስጥ መስመር በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው። እናንተም መማር የምትፈልጉ በአጭር ጊዜ ብቻ እንግሊዝኛን አቀላጥፎ ማንበብና መጻፍ ከፊደላት ጀምሮ እንዲሁም አማርኛንም ከፊደላት እስከ የትኛውም ደረጃ ያላችሁ ተማሪዎችን በኦንላይን እያስተማርን ነው የምንገኘው። በውስጥ መስመር መማር የምትፈልጉ ካላችሁ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም ዘወትር ከሰኞ እስከ ዓርብ የምታገኙ ይሆናል ማለት ነው። ባላችሁበት ሆናችሁ ቀለል ባለ ሁኔታ በአጭር ጊዜ ብቻ እንግሊዝኛና አማርኛን አቀላጥፎ ማንበብና መጻፍ ይቻላል። አሁን እንግሊዝኛ ፊደላትን ከመጀመሪያው ጀምረን እናያለን። በካፒታል እና በስሞል እንዲሁም ደግሞ በአማርኛ ሲጠሩስ ምን ተብለው ይጠራሉ፣ ሲነበቡስ ምን ይመስላል የሚለውን አብረን እናያለን። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው እንደምታዩት ምንድነው የሚሆነው? የመጀመሪያ ፊደሉ ኤ ነው የሚሆነው። ኤን እንደዛ አድርገን እንጽፋለን። ኤ ከዛ በስሞል ደግሞ ኤን እንዴት እንጽፋታለን? ያው እንደዚህ እናደርግና እንደዚህ እንጽፋታለን። በካፒታል ቢ ያው ቢ በስሞል ቢ ሲ ዲ ኢ በስሞል ኤፍ ጂ ኤች አይ በስሞል ደግሞ አይ በካፒታል ጀ በስሞል ጀ በካፒታል ኬ በስሞልም ተመሳሳይ ኬ በካፒታል ኤል በስሞል ኤል በካፒታል ኤም በስሞል ኤም በካፒታል ኤን በስሞል ኤን በካፒታል ኦ በስሞል ኦ በካፒታል ፒ በስሞል ፒ በካፒታል ኪው በስሞል ኪው በካፒታል አር በስሞል አር በካፒታል ኤስ በስሞል ኤስ በካፒታል ቲ በስሞል ቲ በካፒታል ዩ በስሞል ዩ በካፒታል ቪ
በስሞል ቪ በካፒታል ደብሊው በስሞል ደብሊው በካፒታል ኤክስ በስሞል ኤክስ በካፒታል ዋይ በስሞል ዋይ በካፒታል ዜድ በስሞል ዜድ ኦኬ። ከዚህ ቀጥሎ የምናገኘው በአማርኛ አናባባቸው ምን እንደሚመስል ኤ እንደ እ ነው የምትነበብ፣ ነገር ግን በአማርኛ ኤ ብለን እናነባታለን። ኤ ከዚህ ጋር ቢ እንላለን። ይችኛዋን ሲ እንላለን። ሲ ይችኛዋን ዲ እንላለን። ዲ ይችኛዋን ኢ እንላለን። ኢ እነዚህኛዎችን ኤፍ ኤፍ ይሄኛውን ደግሞ ጅ እንላለን። ጅ ይሄኛውን ደግሞ ኤች ይሄኛውን ደግሞ አይ ይሄኛውን ጀ ይሄኛውን ኬ ይሄኛውን ኤል ይሄኛውን ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ ቤተሰብ ይሄን ይመስላል አማርኛ በእንግሊዘኛ እንዲሁም ደግሞ እያንዳንዱ አማርኛ ፊደላትን ከመጀመሪያው ጀምረን ስናያቸው ይሄን ይመስላሉ። በእንግሊዘኛ እና በአማርኛ ስንጽፋቸው እያንዳንዱ ፊደላት ከመጀመሪያው ጀምረን የምናያቸው ይሄን ይመስላል ማለት ነው። ስለዚህ አጻጻፋቸውንና እንዴት እንደምንጽፋቸው በአማርኛም በእንግሊዘኛም እንዴት እንደምንጽፋቸው በቀላሉ ማወቅ እንችላለን ማለት ነው። የመጀመሪያው እንደምታዩት ይሄኛው ኤ ነው፣ በአማርኛም ኤ አለ። ከዛ ቢ በአማርኛም ቢ አለ። እዛ ሲ አለ፣ በአማርኛም ሲ አለ። ዲ አለ፣ በአማርኛም ዲ አለ። ከዚህ ኢ አለ፣ በአማርኛም ኢ የሚላለው። ኤፍ ስንልም በአማርኛ ኤፍ እንላለን። ጂ ስንልም በአማርኛ ጂ እንላለን። ኤች ስንልም በአማርኛ ኤች እንላለን። ኤም ስንል ኤም እዚች ጋር ኤ ጨምሩባት ቀለበት አላት ኤም እንላታለን። ከዛስ ከዚህ ቀጥሎ የምናገኘው ደግሞ ኤን ከዛ ኦ ፒ እቺ በአማርኛ ፒ ነች። ኪው ስንል በአማርኛ እዚህ ጋር ኪው አለ። አር ስንልም ከዚህ ጋር በአማርኛ አር አለ። ኤስ ስንልም በአማርኛ ኤስ እዚች ጋር ኤ ጨምሩባት ሁሉም ጋር ኤስ። ቲ ስንል በአማርኛም በእንግሊዝኛም ስሞሏና የአማርኛዋ ተመሳሳይ ናቸው። ዩ ስንል ደግሞ ዩ እንላለን። ቪ ስንል እዚች ጋር ቪ እንላለን። ደብሊው ስንልም በአማርኛ ደብሊው እንላለን። ኤክስ ስንልና የመጨረሻዎቹ ደግሞ እዚህ ጋር እንደምታዩቸው ዋይ ስንል ዋይ ከዛ ዜድ ብለን
እንጨርሳለን ማለት ነው። በዚህ መሰረት ቀለል ባለ ሁኔታ እንግሊዘኛን በአማርኛ እንዲሁም ከነትርጉማቸው ሌሎችንም ቃላቶች የምንሰራላችሁ ነው የሚሆነው። እናንተ በውስጥ መስመር መማር የምትፈልጉ ካላችሁ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም አሊያም ደግሞ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም የምታገኙን የሚሆነው ቀለል ባለ ሁኔታ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማረን ነው የምንገኘው። እናንተም ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ ካላችሁ በአጭር ጊዜ ብቻ አቀላጥፎ አማርኛና እንግሊዘኛን ማንበብ የምትችሉበትን ደረጃ እናደርሳችኋለን። አብራችሁ እስከዚህ ሰዓት ለቆያችሁ እህት ወንድሞቼ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።